ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ኤርሚያስ አመልጋን ጨምሮ ህገወጥ ገንዘብ በማሰባሰብ ተግባር የተጠረጠሩ አካላት ላይ ምርመራ ተጀመረ። አዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች እየተመረዙ ናቸው ተባለ። ኢትዮጵያና ሶማሊላንድ ግንኙነታቸውን ለማደስ ውይይት ማድረጋቸው ተሰማ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ኤርሚያስ አመልጋን ጨምሮ ህገወጥ ገንዘብ በማሰባሰብ ተግባር የተጠረጠሩ አካላት ላይ ምርመራ ተጀመረ። የካፒታል ገበያ ባለስልጣን የተለያዩ በህገወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ እያደረገ መሆኑን አስታውቋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ካፒታል ገበያ ባለስልጣን ታዋቂውን ስራ ፈጣሪ አቶ ኤርሚያስ አመልጋንና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ ህገወጥ በሆነ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን አስታውቋል። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ገልጿል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸውን በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። ለካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠትን በተመለከተ የኢትዮጵያ የካፒታል ገበያ ባለስልጣን የፍቃድ ማመልከቻዎቻቸውን መገምገም ከመጀመሩ በፊት እነዚህ አካላት በመጀመሪያ መደበኛው የኩባንያውን የመዝገባ ሂደት ማጠናቀቅ አለባቸው ያለ ሲሆን የካፒታል ገበያ አገልግሎት ሰጪ ለመሆን የሚያመለክተው ድርጅት በምስረታ ላይ ያለ የአክሲዮን ማህበር ከሆነም ፍቃድ ለማግኘት ከማመልከቱ አስቀድሞ አግባብነት ባላቸው ህጎች መሰረት ምስረታውንና የንግድ ምዝገባውን ማጠናቀቅ ይገባዋል ብሏል። ማህበሩ በተገቢው ህጎች መሰረት በትክክል መመስረቱንና የንግድ ምዝገባ ማድረጉን ካረጋገጠ በኋላ የፍቃድ ማመልከቻውን መገምገም ይጀምራል። ማመልከቻቸውንም ተቀባይነት ካገኘ ባለስልጣኑ የካፒታል ገበያ አገልግሎት ሰጪ ፍቃድ መስጠቱን በይፋ ያሳውቃል። ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ዝርዝርንም በኦፊሴላዊ ድረገጹ ላይ ያሰፍራል ሲል ስለ ምዝገባ ሂደቱ ይፋ አድርጓል። የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያ የህግ ጥሰቶች ሲኖሩ ምርመራዎች እንደሚያደርግ ያስታወቀ ሲሆን በተለይም በአቶ ኤርሚያስ አመልጋና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኃላፊነቱ የተወሰነ የግል ማህበር ሆኖ የተመዘገበ ኩባንያ ላይ የደረሱትን ቅሬታዎች ተቀብሎ ምርመራ እያደረገ መሆኑን ይፋ አድርጓል። ተቋሙ ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነትና አገልግሎት እንዲሁም ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር የቴክኒክ ግብረ ኃይል እንዲቋቋም በማድረግ እየሰራ መሆኑንም በሰጠው መግለጫ ላይ አስፍሯል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፍቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉም ጠቁሟል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድም አረጋግጧል። በአዲስ አበባ ከተማ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተባለ። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቋል። ተጨማሪ አለን። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶች ተሰጥተዋል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ ናቸው።
አቶ አሰግደው እንደተናገሩት በአዲስ አበባ በወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ተናግረዋል። ምግብ ጎመን አትክልት ምናምን እንዳጠሩ እንጂ አዲስ አበባ ውስጥ ወንዞች ላይ የተቆርጡ የተበላው ጎመን በሙሉ የተመረዘ ባይዘይት በጣም ነው። ከአንዳንድ ከፍተኛ አመራሮች እንትን እየተወሩ የቆርጣ ምናምን እየተወሩ ለምን ወንዞች ሲሰሩ ሲደግፉ እዛ ጋር በተጋው ውሃው ሲጣጣ ጎመኑ ላይ ሲያፋይተው ከዛ በኋላ ሳይታቸው ገብቶ ሚስቶቻቸው ሰራተኞቻቸው ሲሰሩ አዲታይታቸው የተዘጋ ከፍተኛ አመራሮች ተፈጥረዋል። ይሄን ያለው ቢሮ ይወሰዳል። እዚሁ በተለያየ ታማኝ አግኝ የሚሄዳችሁ ከቶ አብዛኛው 67% በዚህ በተበቀለ ምግብ ስለበላችሁ ስለጠጣችሁ ወይ ስለበላ ስለጠጣችሁ ሁለት ቢታው አንዳንዴ ዋለፈው ይጠፋላችሁ ቴክ ነው ታታ ከሰራም ሆነ ተወጣሙ ቀኑ ደረሰ ነው ይባላል። ከተማዋ በተለያዩ በካይ ጋዞች ተበክላለች ያሉት ምክትል ስራ አስኪያጁ ይህንን ለማስተካከል እየተሰራ መሆኑን ገልጸዋል። ይሄን ለማስተካከል እየተሰራው ስራ ነው አሁን እየተወሰደ ያለው ትልቁ ነው። ለዚህ ወንዞቻችን እናልማ ብሎ ከተማ አስተዳደራችን መንግስትን ትኩረት አድርጎ እየሰራ ያለው። በሌላ በኩል አዲስ ንግድ ፈቃድ ሲሰጥና ነባሩ ፈቃድ ሲታደስ በአካባቢና በማህበረሰብ ተጽዕኖ የሚጠበቅባቸው ዘርፎች እንዲሰጡት ለማድረግ ታቅዶ እንደተከናወነ ተመላክቷል። ኢትዮጵያና ሶማሊላንድ ግንኙነታቸውን ለማደስ ውይይት ማድረጋቸው ተሰማ። የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ ኢሮ በኢትዮጵያና በሶማሊላንድ መካከል የተፈረመውን የወደብ ማልማት ስምምነት ለማጤን ፍላጎት እንዳላቸው ከገለጹ ወዲህ የግንኙነቱን ቀጣይ አካሄድ የተመለከተ ውይይት ሲያደርጉ የመጀመሪያቸው ነው። ጽዮን ላይኩን ተጨማሪ አላት። ተዳፍኖ በይዳር የቆየው የኢትዮጵያና የሶማሊላንድ ግንኙነት እንደ አዲስ ሊታደስ ነው። ኢትዮጵያና ሶማሊያ የአንካራውን ስምምነት ከፈረሙ ወዲህ የግንኙነታቸው አቅጣጫ በግልጽ ሳይታወቅ የቆየው የኢትዮጵያና የሶማሊያ ተገንጣይዋ ሶማሊላንድ ግንኙነት በተጠናከረ መልኩ እንደሚቀጥልም አረጋግጠዋል። በትናንትናው ዕለት ሚያዝያ 29 ቀን 2017 ዓ.ም በሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጽህፈት ቤት አቀባበል የተደረገላቸው በሶማሊላንድ የኢትዮጵያ አምባሳደር ተሾመ ሹንዴ ከፕሬዝዳንቱ ጋር የሁለትዮሽ ግንኙነትን ስለማጠናከርና የጋራ ተጠቃሚነት ባላቸው ጉዳዮች ላይ መወያየታቸውን የሶማሊላንድ ብሔራዊ የቴሌቪዥን ጣቢያ ዘግቧል። ኢትዮጵያና ሶማሊላንድ ፈርመውት በነበረውና አሁንም ድረስ በምን ደረጃ ላይ እንዳለ በይፋ ባልወጣው የባህር በር የመግባቢያ ስምምነት ሳቢያ የምስራቅ አፍሪካው ቀጣና አበይት የሚባሉ የፖለቲካ ለውጦችና ውዝግቦችን አስተናግዶ ቆይቷል። በዚህም ያለፈው አንድ ዓመት በቀጣናው የኃይል ሚዛንን ለመረከብ ከሚደረገው ትግል አልፎ አሁንም ድረስ ያልተፈቱ ጉዳዮች የተፈጠሩበት መሆኑ ይታወሳል። የኢትዮጵያ የባህር በር ጥያቄም ዓለም አቀፍ እውቅና እንዲያገኝ የተፈረመው ስምምነት መነሻ ሆኖታል። አሁንም ድረስ ያልተፈታውና መንግስት በትልቅ ትኩረት እንደያዘው የሚታየው የኢትዮጵያ የባህር በር የማግኘት ፍላጎት በቀጣናው ትልቅ የትኩረት ነጥብ ከሆነም ሰነባብቷል። የመግባቢያ ስምምነቱ የተፈረመበት የበርበራ ወደብ በአንካራ ስምምነት ላይ ሰፈረው ከሶማሊያ ወደቦች መካከል አንዱ ወደብ ብሎም ኢትዮጵያን የቀይ ባህር መተንፈሻ እንድታገኝ ሊረዷት በሚችሉ የአፍሪካ ቀንድ ወደቦች ሁሉ ላይ የባህር በር ፍላጎቷን እንደምታሳካም ይገለጻል። ከቀይ ባህር 850 ኪሎ ሜትር የሚሸፍነውን የባህር ቀጣና የያዘችው ሶማሊላንድና ኢትዮጵያ በቆንስላ ጽህፈት ቤት ደረጃ ባላቸው ትስስር የረጅም ዓመታት የንግድና የህዝብ ለህዝብ ግንኙነት የነበራቸው ሲሆን የቀጠናውን ውዝግብ ያበረደው የአንካራ ስምምነት ከተፈረመ ወዲህ ሶማሊላንድ እኔን የሚመለከት አይደለም ብትልም በምን መልኩ ግንኙነታቸውን በመቀጠል ላይ እንደሚገኙ ግልጽ አልነበረም። ይህንን ጥያቄ የፈታው ሰሞነኛው የሀርጌሳ ውይይት ኢትዮጵያና ሶማሊላንድ የጉርብትና ግንኙነታቸው ከዚህ ቀጥሎ ባሉት ጊዜያት የበለጠ ተጠናክሮ እንደሚቀጥል ማሳያ ተደርጎ ተወስዷል። በውይይቱ ላይ የሶማሊላንዱ ፕሬዝዳንት ወደ ኢትዮጵያ ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ለመምጣት እቅድ መያዛቸውም የተነገረው። የቱርክ ፖሊስ ከ20 ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳ የአንድ ከተማ ነዋሪዎች ያለ ፍላጎታቸው በአደንዛዥ እጽ መነቃቃታቸው ተሰማ። በቱርክ ዲያርባኪር ግዛት ውስጥ በምትገኘው የላይስ ከተማ ፖሊሶች 20 ቶን ካናቢስ ከተማ መሃል ካቃጠሉ በኋላ 25000 ነዋሪዎች ያለ ፍላጎታቸው በአደንዛዥ እጽ መነቃቃታቸው ተሰማ። ባሳለፍነው የፈረንጆቹ ወርሃ ኤፕሪል 18 የቱርክ ባለስልጣናት ከ20 ቶን በላይ የተወረሱ ካናቢስ ለማቃጠል ዘመቻ ያደረጉ ሲሆን ይህም በአካባቢ ያለው አየር በአደንዛዥ ጭስ እንዲሞላ ማድረጉ ተነግሯል። ቢያንስ ለ5 ቀናት ሰዎች
እንደ መስከር፣ እንደ መፍዘዝ፣ ማቅለሽለሽና ቅዠቶች ያሉ ምልክቶች በመፍራት መስኮቶቻቸው ክፍት መተውና ከቤት ለመውጣት አልቻሉም ነበር ተብሏል። በ10 ቢሊዮን የቱርክ ሊራ ወይንም 261 ሚሊዮን የአሜሪካን ዶላር የሚገመተው ካናቢስ 20 ቶን 766 ኪሎ 679 ግራም የሚመዝን ሲሆን በ2023 እና 2024 ከመላው የዲያርባኪር ግዛት የተያዘ ነው። ምንም እንኳ በአደገኛ እጾች ላይ በተደረገው ውጊያ ባለስልጣናቱ የተገኘ ስኬት አስፈላጊ ቢሆንም ካናቢሱ የተወገደበት መንገድ ግን ትክክል አይደለም ሲል የዘገበው ኦዲቲ ሴንትራል ነው። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ኤርሚያስ አመልጋን ጨምሮ ህገወጥ ገንዘብ በማሰባሰብ ተግባር የተጠረጠሩ አካላት ላይ ምርመራ ተጀመረ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎች ወደ እናንተ እናደርሳለን። ይጠብቁን። ግብጽ በታሪኳ ለመጀመሪያ ጊዜ ከቻይና ጋር የጋራ ወታደራዊ ልምምድ አደረገች። ግብጽ ከቻይና ጋር የጀመረችው ግንኙነት ከአሜሪካ ለዘመናት ሲደረግላት የቆየውን ወታደራዊ ድጋፍ እንዲቋረጥ በማድረግ መልሶ ለራሷ ጦስ እንዳይሆንባት ተዘግቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ከግሪጎሪያኑ 1979 ጀምሮ አሜሪካ በየዓመቱ ለግብጽ የ1.5 ቢሊዮን ዶላር ወታደራዊ የበጀት ድጋፍ እንደምትመድብ መረጃዎች ያመለክታሉ። የግብጽ ወታደሮችን ከኤፍ-16 ተዋጊ ጄቶች እስከ ኤም1 አብርሃምስ ድረስ ያሉ ዋና ዋና አሜሪካ ሰራሽ የጦር ታንኮችን እስከ አፍንጫቸው መታጠቃቸውም ይነገራል። በየጊዜው ከፍተኛ የሆነ የጦር መሳሪያ ግዢ በመፈጸም የምትታወቀው ግብጽ በዶናልድ ትራምፕ የመጀመሪያ የስልጣን ዘመን በግሪጎሪያኑ 2018 ተዋጊ ጄቶችን ከአሜሪካ ለመግዛት በቃል ደረጃ ብትስማማም በውሳኔው ያልተደሰቱት የአሜሪካ መከላከያ መስሪያ ቤትና እስራኤል ያሰሙትን ተቃውሞ ተከትሎ ትራምፕ የገቡትን ቃል ተፈጻሚ ማድረግ ሳይችሉ መቅረታቸው ይታወሳል። ያንን ተከትሎም ግብጽ ተዋጊ ጄቶችን ከቻይና ለመግዛት እስከ መስማማት ደርሳ የነበረ ሲሆን አሁን ደግሞ በታሪኳ ለመጀመሪያ ጊዜ ከቻይና ጋር የጋራ ወታደራዊ ልምምድ እስከ ማድረግ መድረሷ ብዙዎችን ወይ ጉድ እያሰኘ ነው። China's offer to supply Egypt with its J-10C and J-31 fighter jets. Eagles of Civilization 2025 የሚል ስያሜ የተሰጠው ልምምዱ የተደረገው ከስዊዝ ባህረ ሰላጤ በስተምዕራብ 100 ኪሎ ሜትር ርቀት ላይ በሚገኘው ዋዲ አቡሪሽ አየር ማረፊያ ነው። የእስራኤሉ ቻናል 12 ኒውስ እንደዘገበው ልምምዱ የቻይና J-10C ተዋጊ ጄቶች፣ ነዳጅ የሚሞሉ አውሮፕላኖችና KJ-500 አየር ወለድ ቅድመ ማስጠንቀቂያ አውሮፕላኖች እንዲሁም በግብጽ የሚንቀሳቀሱ ሩሲያ ሰራሽ ሚግ 29 ይገኙበታል። ምዕራባውያን ተንታኞች እርምጃውን የቤጂንግ ሰፊ ስትራቴጂ አካል አድርገው እንደሚመለከቱት እየገለጹ ሲሆን ቤጂንግ በመካከለኛው ምስራቅና በሰሜን አፍሪካ ያላትን ወታደራዊ ይዞታ ለማስፋት አልማ እየሰራች ነው ብለዋል። ተንታኞቹ አክለውም ወታደራዊ ልምምዱ በአካባቢው ያለው የአሜሪካ እንቅስቃሴ መቀነሱን አመላካች ነው ሲሉ ተደምጠዋል። የአሜሪካ ወታደራዊ እርዳታ ከፍተኛ ተቀባይ የሆነችው ካይሮ ከዚህ ቀደም ከጋዛ የተፈናቀሉ ፍልስጤማውያንን ለመውሰድ አሜሪካ ያቀረበችውን ሐሳብ በመቃወሟ ከዚህ ቀደም ከጋዛ የተፈናቀሉ ፍልስጤማውያንን በግዛቷ እንድታሰፍር አሜሪካ ያቀረበችውን ሐሳብ መቃወሟ የሚታወስ ሲሆን አሁን ደግሞ ከአሜሪካ ቀንደኛ ተቀናቃኝ ቻይና ጋር ያውም በእስራኤል ድንበር አቅራቢያ የጋራ ወታደራዊ ልምምድ ማድረጓ በእሳት ላይ ቤንዚን ማርከፍከፍ እየሆነ ከዋሽንግተን እንዳያቆራረጣት አስግቷል። በሌላ በኩል ከዓመታት በፊት ከአሜሪካ ጋር የተደረገው ስምምነት መና መቅረቱን ተከትሎ የግብጽ ባለስልጣናት አራተኛና አምስተኛ ትውልድ ተዋጊ ጄቶችን ከቻይና ለመግዛት ውይይት አድርገው የነበረ ሲሆን ቤጂንግ ግን ይህን ፈጠራዋን ለሌላ ሀገር አሳልፋ ለመስጠት ፈቃደኛ አለመሆኗን ተከትሎ ጉዳዩ እስከዛሬ በእንጠልጥል ይገኛል። ያም ሆኖ ግብጽ ከቻይና ለመግዛት ያሰበቻቸውን ተዋጊ ጄቶች አሁንም ከእቅዷ አላወጣችም የተባለ ሲሆን ይባስ ብሎም በዚህ መሃል ታይቶ በማይታወቅ ሁኔታ ከቻይና ጋር ወታደራዊ ልምምድ ማድረጓ ከዋሽንግተን ለዘመናት ሲንቆረቆርላት የቆየውን ወታደራዊ ድጋፍ ከናካቴው እንዲቋረጥ በማድረግ ጦስ ይዞባት ሊመጣ ይችላል ሲሉ ወታደራዊ ባለሙያዎች ስጋት አዘል ትንበያቸውን እያስቀመጡ ነው። ፍላይ አዲስ ከዳሸን ባንክ ጋር አብሮ ለመስራት የሚያስችለው ስምምነት ላይ መድረሱን ገለጸ። ተቋሙ ከሚመለከተው የመንግስት ተቋም ህጋዊ እውቅና በማግኘት ላለፉት 4 ዓመታት በበርካታ ሀገራት ለትምህርት፣ ለሕክምና እንዲሁም ለጉብኝትና
የጉዞና የማማከር ስራ ሲሰራ መቆየቱን ገልጾ አሁን ደግሞ ከዳሸን ባንክ ጋር በመሆን ለደንበኞቹ የብድር አገልግሎት ማመቻቸቱን አስታውቋል። ተቋሙ አክሎም ዜጎች ህጋዊ ባልሆነ ተቋማት እንግልትና መጭበርበር እንዳይደርስባቸው በህጋዊ መንገድ ፈቃድ አግኝተው ስለሚሄዱባቸው ሀገራትና ስለሚሰራቸው ስራዎች እንዲሁም የጉዞአቸውን ሁኔታ የማማከርና የማመቻቸት ስራዎችን ሲሰራ እንደቆየ ገልጿል። አሁን ደግሞ የሚሰጣቸውን አገልግሎቶች ለማዘመንና ለማስፋፋት ዜጎች የሚያጋጥማቸውን የፋይናንስ እጥረት በሚፈታ መልኩ ከዳሸን ባንክ ጋር በመተባበር የዱቤ አገልግሎት አመቻችቶ ወደ ስራ መግባቱን አስታውቋል። ክቡራን ተመልካቾቻችን አሁን ልዩ ልዩ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ስፖርታዊ መረጃዎቻችንን ከሀገር ውስጥ ስንጀምር የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብሮች እየተካሄዱ ሲሆን በዝናብ ምክንያት የሜዳና የሳት ለውጥ ተደርጎ በተካሄደው ጨዋታ ወላይታ ዲቻ አርባ ምንጭ ከተማን 2-1 ማሸነፍ ችሏል። በጨዋታው ወላይታ ዲቻ በመጀመሪያው አጋማሽ ባስቆጠራቸው 2 ግቦች 2-0 እየመራ ወደ መልበሻ ክፍል ቢያመራም ከእረፍት መልስ አህመድ ሁሴን ባስቆጠረው ግብ አርባ ምንጭ ከተማ ወደ ጨዋታው ለመመለስ ቢሞክርም ተጨማሪ ግብ ግን ሳያስቆጥር 2-1 በሆነ ውጤት ጨዋታው መጠናቀቅ ችሏል። ቀሪ የሊጉ ጨዋታዎች ነገም ሲቀጥሉ በሳምንቱ ታላቅ ጨዋታ የሊጉ መሪ ኢትዮጵያ መድን ከባህር ዳር ከነማ ቀን 10 ሰዓት የሚገናኝ ይሆናል። ከባህር ማዶ ወዳገኘናቸው መረጃዎች ስናልፍ በተጠባቂው የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ ፓሪስ ሰን ጀርመን ከአርሴናል ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ትላንት በተደረገው የመጨረሻ የመልስ ጨዋታ የፈረንሳዩ ክለብ ፓሪስ ሰን ጀርመን አርሴናልን በሜዳው አስተናግዶ በደርሶ መልስ ውጤት 3-1 በማሸነፍ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ማለፉን አረጋግጧል። የፓሪስ ሰን ጀርመንን የማሸነፊያ ግቦች ፋቢያን ሩይዝ እና አሽራፍ ሀኪሚ ሲያስቆጥሩ ቡካዮ ሳካ አርሴናልን ከሽንፈት ያልታደገች ብቸኛ ግብ ከመረብ አሳርፏል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፓሪስ ሰን ጀርመን በታሪክ ለሁለተኛ ጊዜ ለሻምፒዮንስ ሊግ ፍጻሜ ማለፉን አረጋግጧል። ፓሪስ ሰን ጀርመን የፍጻሜ ጨዋታውን ከሴሪያው ክለብ ኢንተር ሚላን ጋር በጀርመን ሙኒክ ላይ ግንቦት 23 የሚጫወት ይሆናል። በሌላ በኩል የዩሮፓ ሊግ የግማሽ ፍጻሜ መልስ ጨዋታዎች ዛሬ ምሽት ሲደረጉ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ምሽት 4 ሰዓት ላይ አትሌቲኮ ቢልባውን ያስተናግዳል። እንግዲህ በመጀመሪያው ዙር ጨዋታ ማንቸስተር ዩናይትድ ወደ ስፔን አቅንቶ 3-0 በሆነ ውጤት ማሸነፉ ይታወሳል። የዛሬ የግማሽ ፍጻሜ ተፋላሚዎቹ ከዚህ ቀደም በሁሉም ውድድር 7 ጊዜ የተገናኙ ሲሆን በተመሳሳይ ሁለቱም 3 ጊዜ ድል ሲቀናቸው 1 ጊዜ አቻ ተለያይተዋል። በተመሳሳይ ምሽት 4 ሰዓት ላይ ቶተንሃም ሆትስፐር ከሜዳ ውጪ ተጉዞ ከቦዶ ግሊምት ጋር ጨዋታውን ያደርጋል። በመጀመሪያው ዙር ጨዋታ ቶተንሃም ሆትስፐር 3-1 በሆነ ውጤት ማሸነፉ ይታወሳል። ዛሬ በቶተንሃም በኩል ጄምስ ማዲሰን በጉዳት ምክንያት ከጨዋታው ውጪ ሲሆን ቀሪ ሌሎች ተጫዋቾች ሁሉም ለጨዋታው ዝግጁ ናቸው። በመጨረሻም በአውሮፓ ኮንፈረንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች ዛሬ ምሽት 4 ሰዓት ሲደረጉ ቼልሲ ከጀርገር ጋርደን፣ ፊዮረንቲና ከሪያል ቤትስ የሚጫወቱ ይሆናል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ያላለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።